ከተፈጠሩበት ምድር ርቀው ቀድሞ በተወሰነላቸው ከፍታ ላይ ሆነው በጸጥታ ይገማሸራሉ። መገናኛን፣ የአየር ንብረትንና የአየር ትንበያን፣ ጂኦፖለቲክሱን፣ ሳይንሳዊ ምርምርን፣ ኢኮኖሚያዊ ልማትንና መሰል ተግባራትን ያሳልጣሉ። የሳተላይት ታሪክ የጀመረው እንደ አውሮፓውያን አቆጣጠር በ1957 የሶቪየት ህብረት የመጀመሪያውን ሰው ሰራሽ ሳተላይት ስፑትኒክ ዋንን ባመጠቀችበት ወቅት ነው። ያ ትንሽ የብረት ሉል አሁን ለደረስንበት ስልጣኔ መነሻ በመሆን ታሪክን ለዘላለም ለውጧል። የሀገራት የእድገታቸው መለኪያም ከሆነ ሰንበትበት ብሏል። ለአንዲት ሀገር ሳተላይት ቅንጦት ወይም ምርጫ አይደለም፣ በጣም አስፈላጊ ግዴታ እንጂ። ሀገራችን ኢትዮጵያም ይህንን እውነት በመረዳት ኢቲአርኤስኤስ ዋንን ህዋ አንድን ወደ ሰማይ በማውጣት ለትውልድና ለዓለም ትልቅ መልእክት አስተላለፈች። ኢትዮጵያ ከመመልከት ወደ መቆጣጠር ተሸጋገረች የሚል መልእክት፣ እኛም ሰማይ መድረስ እንችላለን የሚል የዲጂታል ጉዞ ተምሳሌት፣ የትውልድ የሞራን ሰንቅ። ባጭሩ ሳተላይት ብረትና መሳሪያ ብቻ አይደለም፣ የሀገራት ራዕይ፣ የወደፊት ቁልፍ ነው። ዛሬ ሰማይ ላይ የሚዞረው ቴክኖሎጂ ነገ ምድር ላይ ህይወትን ይቀይራል። ያ ለውጥ አሁን ተጀምሯል። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እኔ ጋር እንኳን እንተዋወቃለን። ለተመልካቾች ራስሽን አስተዋውቂልኝ። እሺ፣ ቤተልሔም ንጉሴ ይባላለሁ። የኢንስቲትዩቱ ምክትል ዋና ዳይሬክተር ነኝ። ቢሮሽ በጣም ያምራል። አመሰግናለሁ። የኢሮስፔስ ቢሮ፣ የህዋ ሳይንስ ቢሮ ሲባል ብዙዎቻችን እንደው የሚበር የሚነጥቅ ነገር ያለ ይመስለናል በተለምዶ። አሁን ያላችሁት ብዙውን ጊዜ የምርምርና የዲዛይን ስራዎች የምንሰራበት ዋናው ሄድኳርተራችን ላይ ነው። ነገር ግን እንደዚህ አይነት የማምጠቅ እንኳን ኢትዮጵያ ላይ አሁን ላይ አልጀመርንም። ነገር ግን ሌሎች ቴክኒካል እና ፕራክቲካል ነገሮች የሚሰሩት እንጦጦ አንድ ሴንተር አለን። አሁን ደግሞ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ትልቅ የኤሮስፔስ ቴክኖሎጂ ሴንተር አቋቁመናል። ሁለቱ ጋር ነው ፕራክቲካል ነገሮች የሚሰሩት። እዚህ ጋር ግን ሞር የምርምር ስራዎች ላይ ፎከስ አድርገን የምንሰራበት ጣቢያችን ነው ማለት ነው። በጣም ደስ ይላል። እንደው ከሁሉ አስቀድመን ኢንጂነር በዚህ እድሜ ሀገራችን እየተገበረችው ላለው ለዲጂታል ጉዞ ደግሞ የህዋ ቴክኖሎጂ ላይ መስራት፣ አሻራ ማስቀመጥ፣ ተዋናይ መሆን ስሜቱ ምን ይመስላል? ከዚህም ጀምር። አይ ቲንክ እድለኛነት ነው ብዬ ነው የማስበው። በተለይም ደግሞ የምወደውንና ከልጅነት ጀምሬ የምፈልገው ነገር ላይ እየሰራሁ ስለሆነ ፈጣሪን እያመሰገንኩ እንደ እድለኛ ራሴን ቆጥራለሁ። በጣም ደስ ይላል። ቀደም ሲል መግቢያ ላይ እያነሳሁት ነበረ፣ ሀገራችን እንዲህ አይነት ቴክኖሎጂዎችን ስትሞክር ደስ የሚል ነገር ነው፣ ልብን የሚያሞቅ ነገር ነው እና የመጀመሪያ ሳተላይታችን ቀደም ሲል እንዳነሳሁት በ2012 ታህሳስ 11 ላይ ዜናውን ስንሰማ በጣም እንደ ሀገር ደስተኞች ነበርን። እንደው ከዚህን ጀምር እስኪ የመጀመሪያ ሳተላይቷ ምን ላይ ትገኛለች? እንግዲህ ያው እንዳነሳሽው ኢትዮጵያ ከዚህ ቀደም 2 ሳተላይቶችን አምጥቃለች። የመጀመሪያው ሳተላይት 2012 ታህሳስ ወር ላይ ነው የመጠቀው። 13.75 ሜትር ሪዞሉሽን ያላት የመሬት ምልከታ ሳተላይት ነበረች። እንደዚሁም ደግሞ ላይፍ ታይም ወይም ደግሞ የህዋ ላይ የቆይታ ጊዜዋ ለ3 ዓመት ዲዛይን የተደረገች ወይም የተነደፈች ሳተላይት ነበረች። አሁን ላይ ግን ያው ካልኩሌት ስናደርገውም ወደ 2015 አካባቢ ማብቃት አለባት ማለት ነው። ነገር ግን ከዛም ከዲዛይን ላይፍ ታይሟን በላይ ቆይታ አሁን ላይ የቆይታ ጊዜዋን በህዋ ላይ የነበራት የቆይታ ጊዜዋን ጨርሳለች ማለት ነው። የህዋ ሳይንስ ቢሮ እያደረገው ያለው ሂደትን ለመመልከት ደግሞ ከመጀመሪያው ምን የተለየ ነገር አለ ብለን ልንጠይቅ ነው የመጣ ነው። የመጀመሪያው ሳተላይት ኢቲአርኤስኤስ ዋን 13.75 ሜትር ሪዞሉሽን ነበር የነበረው። ሁለተኛዋ አነስተኛ ኪዩብሳት ነበረች። የአሁኑ ግን 0.5 ሜትር ሪዞሉሽን ያላት የመሬት ምልከታ ሳተላይት ናት ማለት ነው። ሪዞሉሽን ስንል ምን ማለታችን ነው? በመሬት ላይ ያለ አንድን ጥቂት ወይም ትንሽ አካል የማየት ብቃት ማለት ነው። ልክ ስልካችን ላይ ፒክሰል እንደምንለው ሁሉ መጠኑ ሪዞሉሽን እየጨመረ እንደሚሄደው ሁሉ የሳተላይቶችም እንደዛው እየጨመረ ይሄዳል እና አሁን ላይ 0.5 ሜትር ሪዞሉሽን ወይም ደግሞ በጣም ከፍተኛ ሪዞሉሽን ያለው የመሬት ምልከታ ሳተላይት እያለማን ነው ማለት ነው። ሌላው የሴንሰር ባንዱ በጣም ተጨማሪ ሴንሰር ባንዶችን ነው ይዞልን ይመጣል። ፓንክሮማቲክም መልቲስፔክትራልም አለው። ይህም ማለት የተለያዩ ከለር ባንዶችን
መለየት የሚችል ነው ሞገዱ ማለት ነው። የተለያዩ ከለር ባንዶችን ይዟል ማለት ያ ማየት የምንፈልገው ከመሬት ሆነን ማየት የምንፈልገው አካል በትክክል ምን እንደሆነ ለማየት የሚያስችል ነው ማለት ነው። ለምሳሌ የሰብል ምርታችንን መከታተል፣ ደህንነቱን ጤንነቱን ማወቅ ብንፈልግ በትክክል ሰብሎ ምን እንደሆነ፣ ምን አይነት በሽታ እንዳጠቃው፣ ውሃ አካላት ላይ የተከሰተ ነገር ካለ እንደዚሁ በትክክል ምን እንደሆነ የተከሰተው ነገር ለመረዳት የሚያስችል ከለር ባንዶችን የሴንሰር አይነቶችን ጨምሮ ይዞ የመጣ የሳተላይት እና አሁን ላይ ብዙ ሀገራት እየተጠቀሙት ያለው ሃይ ሪዞሉሽን ሳተላይት ነው ማለት ነው። በጣም ደስ ይላል። እንደው ስለ ሰብል ስታነሽ 70% የሚሆኑ ህዝቦቿ በግብርና ለምትተዳደር ለአንዲት ሀገር አንድ ቴክኖሎጂ ሲመጣ ግብርናውን በምን መልኩ ይደግፈዋል፣ በምን መልኩ ቅድሚያ ይሰጣል የሚባሉ ጥያቄዎች ይነሳሉ እና እንደው የህዋው ቴክኖሎጂ በተለይ ደግሞ አሁን 3ኛ ላይ ደርሰናል እና ለግብርናው ዘርፍ ምን ያህል ቅድሚያ ይሰጣል? ስለሱ እናንሳ። እንግዲህ አሁን ላይ ሀገራችን ፎከስ አድርጋ እየሰራች ያለችው የመሬት ምልከታ ሳተላይቶች ናቸው እና የመሬት ምልከታ ሳተላይቶች ብዙ ጊዜ ዘርፎችን ለማዘመን የምንጠቀምባቸው የመሬትን ሁኔታ የምናጠናባቸው የሳተላይት አይነቶች ናቸው እና ለግብርና ምንም ጥያቄ የለውም ቅድሚያ ሰጥቶ ዲዛይናችንም ላይ እሱን ኮንሲደር አድርገን እየሰራን ያለ ነው። በተቋማችንም እንደዚሁ የክሮፕ ሞኒተሪንግ የሚባል ሴንተር አለን። እንደዚሁ የሳተላይት መረጃዎችን እየተጠቀምን የሰብል እድገት ክትትል፣ የምርት ክትትል እንዲሁም የደህንነትና የጤንነት ክትትል የምናደርግበት ማዕከልም አዘጋጅተናል። ሌሎች ዘርፎች ላይ እንሰራለን። ለምሳሌ አሁን ከውሃ አካላት ብንጀምር የህዳሴ ግድብ ሙሌትን ከምንጣሩ ጀምሮ እስከ መጨረሻው ድረስ ያለውን ሂደት ኢቭን በራሳችን በኢቲአርኤስ-1 ሳተላይት ኢሜጅ አማካኝነት ነበረ ሙሌቱን ስንከታተል የነበረው እና የውሃ አካላትን ደህንነትና ሙሌት መከታተል እንችላለን። የተፈጥሮ ሀብት ጥበቃ ለምሳሌ የደን ምንጣሮ ሊሆን ይችላል፣ ሌሎች ሀገራት ላይ የበረዶ መንሸራተት ሊሆን ይችላል፣ የአየር ንብረት ለውጥ ሊሆን ይችላል። እነዚህ ሁሉ ነገሮች ለመከታተል ያስችላል። እንደዚህ አይነት ቴክኖሎጂዎች ሲመጡ በተለይ የህዋ ሳይንስ ላይ ቅድሚያ ከጎረቤት ሀገራቶቻችን ጋር የምናደርገው የስራ ወዳጅነት ይኖራል እና ከሌሎች የአፍሪካ ሀገራት የስፔስ ሳይንስ ጋር አብሮ ለመስራት ምን ታቅዷል? ደግሞ የተሰራ ነገር ይኖራል ወይ? ከጎረቤት ሀገሮች ጋር አብረን እንሰራለን። አሁን ላይ እንደውም ከሳውዝ አፍሪካ ሳንሳ ጋር በጣም ብዙ ስራዎች ነው የምንሰራው። ኢቨን አንድ ሴንተራችን ላይ የስፔስ ዌዘር ሞኒተሪንግ የሚባል ሴንተር አለን። ለዛ ሴንተር የሚሆኑ ኢንስትሩሜንቶችን ይደግፉናል፣ ቴክኒካል ሰፖርቶችንም በቅንጅት እዛ ኤሪያ ላይ እየሰራን ያለ ነው። በቀጣይ ደግሞ ያንን አስተን ወደ ሌሎች ሴንተሮቻችንን ማስፍተን የመስራት ፕላን አለን። ከሌሎች ሀገራት ጋር እንደዚሁ እንሰራለን። በተለይም ደግሞ አሁን ላይ አዳዲስ የአፍሪካ ስፔስ ኤጀንሲዎች ሲቋቋሙ እንደ ተምሳሌት እኛም ጋር መጥተው የልምድ ልውውጥ የምናደርግበት ሰፖርት የምናደርግበትም አጋጣሚ አለ። የተሻለ ነገር እንወስዳለን። ከኛ ደግሞ የተሻለ የመሰላቸው ነገር ሲኖር ደግሞ እኛ ያለንን እናካፍላለን። በጣም አሪፍ። እሱንም ላነሳልሽ ነበረ እንደው ከሌሎች የስፔስ ሳይንሶች ከሌሎች ሀገራት በተለይ ደግሞ ከአፍሪካ ሀገራት ጋር ሲነጻጸር የኛ የስፔስ ሳይንስ ቴክኖሎጂ ምን ላይ ነው? ቀደም ሲል ስለ ልምድ ልውውጡን እያነሳሽልኝ ስለነበረ ስለሱም እናንሳ። ብዙ ጊዜ በትክክል ሬት አድርገው አያስቀምጡትም። ነገር ግን አንዳንድ ነገሮች ኮንሲደር ያደርጉና ሌቭል ለማድረግ ይሞክራሉ። ለምሳሌ በሳተላይት ባመጠቅናቸው ሳተላይት ብዛቶች ሊሆን ይችላል፣ ባሉን የግራውንድ ስቴሽን ብዛቶች ሊሆን ይችላል፣ በቴሌስኮፖቻችን፣ በሰው ኃይል ብዙ መስፈርቶች አሏቸው እና በዛ ሲያዩት ብዙ ጊዜ ኢትዮጵያን 6ኛ ላይ ያስቀምጣታል ባሏት የሳተላይት እና የግራውንድ ስቴሽኖች ብዛት ማለት ነው እና መካከለኛ ሌቭል ብለን እንየው የተሻለ ነው። 6ኛ ሌቭል ላይ መቀመጥ የተሻለ ነው። ነገር ግን ገና ነን። ቅርብ ጊዜ የተመሰረተ ተቋም እንደመሆኑ መጠን ጥሩ ነው ብዬ አስባለሁ። ሌሎች ብዙ የአፍሪካ ሀገራት ከኋላ እየተከተሉ ነው። ከፊት የቀደሙም አሉ። ከፊት የቀደሙት ጋር ለመድረስ ከኋላ ያሉትንም ደግሞ ተያይዘን ወደፊት ለመምጣት እንግዲህ እንሰራለን። በጣም ደስ ይላል። ኢንጂነር፣ አንዳንድ ቴክኖሎጂዎች ነበሩ እንዳይባል ነበሩ ተብለው ብቻ እንዳይጠፉ ጥብቅ ክትትል ያስፈልጋቸዋል ብዬ አስባለሁ። ጤናቸውን ከመጠበቅ አንጻር እና የሳተላይትን ደህንነት ጤናቸውን ከመጠበቅ አንጻር እንደ ስፔስ ሳይንስ ቢሮ ምን እየተሰራ ነው? አሁን ላይ ኢቭን አቅምም የፈጠር ነው የአንቴናዎቻችንን ደህንነት መጠበቅ
እሱን ተጠቅሞ መረጃ መሰብሰብ እና ለዘርፎች ግብአት እንዲሆኑ ማድረግ፣ በራሳችን አቅም ኦፕሬት ማድረግ የሚችሉ ሜንቴናንስ መስራት የሚችሉ የተለያዩ ነገሮችን ቴክኒካል ሰፖርት ማድረግ የሚችሉ ተመራማሪዎችን ማፍራት ችለናል እና እዛ ላይ እየሰራ ነው። መረጃ ሲባል ቀላል ነገር አይደለም ለአንዲት ሀገር እና ከዚህ ቀደም የመረጃ ጥገኝነት ነበረን ከሌሎች የዓለም ሀገራት ጋር እና ሙሉ ለሙሉ የመረጃ ጥገኝነታችንን ለመቅረፍ እንደ ስፔስ ሳይንስ ቢሮ ደግሞ ዘርፉ ላይ እንዳለ ሰው ምን እየተሰራ ነው? አሁን ላይ ራሱ የሚገርምሽ በጣም ብዙ መረጃዎች በቋታችን አሉ። የኢቲአርኤስስ ዋን የስማርት ኢቲ መረጃዎች አሉ። ከ30 ቴራባይት በላይ መረጃዎች አሉ። ማንም በዚህ ዘርፍ ላይ መረጃውን የሚፈልግ ሰው ኢትዮጵያውያን መጠቀም የሚችሉት መረጃ አለ። ከዛም አልፎ ደግሞ ከሌሎች ሀገራት ጋር በትብብር የምናመጣቸው መረጃዎች አሉ። ለምሳሌ ላሳክ የሚባል ፕሮግራም አለ። በዛ ለተከታታይ 5 ዓመታት ሙሉ የኢትዮጵያን ከቨሬጅ በተለያየ ሪዞሉሽን መረጃዎች ተቀብለናል። ያ በቋታችን አለ። እንዲሁም ከሌሎች በጣም ታዋቂ ከሚባሉ ሳተላይት እንደ ኤስዲጂ ሰዓቶች መረጃዎችን እንሰበስባለን እና ብዙ አቅም ፈጥረናል ብዬ አስባለሁ። እንደ ፊውቸር ደግሞ ያው እንዳልኩሽ ሪዞሉሽን ነው እየጨመርን አሁን ላይ ከቨሬጁ አለ። ነገር ግን ማሻሻል ያለብን ሪዞሉሽኑ ነው። እስከ 2 ሜትር ድረስ በቋታችን የሳተላይት መረጃ ሪዞሉሽን ያላቸው የሳተላይት መረጃዎች አሉ። በቀጣይ ግን 0.5 ሜትር ድረስ እያደረግን ሪዞሉሽን እየጨመርን የመሄድ እና ሙሉ በሙሉ ደግሞ ከጥገኝነት ተላቀን በራሳችን ሳተላይቶች የሚፈለገውን መረጃ ለዘርፎች ማቅረብ ይሄ ነው የሚሆነው ማለት ነው። እንግዲህ መረጃ ለአንዲት ሀገር ትልቁ ሀብቷ ነው እና እንዲህ አይነት የመረጃ ክምችቶች መኖር መስማቱን ለራሱ እጅግ በጣም ደስ ይላል። እንግዲህ 1-2 እያልን ከታህሳስ 11 ቀን 2012 በኛው አቆጣጠር ጀምረን አሁን ላይ 3ኛ ሳተላይታችንን ለማምጠቅ በዝግጅት ላይ እንገኛለን እና ይህን መስማት እጅግ በጣም ደስ የሚል ነገር ነው። እንደው ይሄ የስፔስ ሳይንስ ቢሮ አካሄዱ እንዴት ይመስልሻል? አሁን 3ኛ ላይ ደርሰናል። ወደፊት የረጅም ጊዜ እቅዱ ምን ይመስላል በዚሁ በሳተላይት ዘርፍ ላይ? እንግዲህ ያው ብዙ ስራ መስራት እንፈልጋለን። አሁን ላይ እንዳልኩሽ የመሬት ምልከታ ሳተላይቶች ላይ ነው እየሰራን ያለ ነው። እንደ ሀገር የኮሚኒኬሽን ሳተላይት ያስፈልገናል፣ የናቪጌሽን ሳተላይት ያስፈልገናል፣ ሌሎችም የደህንነት ለእናንተ የሚሆኑ ሳተላይቶች ያስፈልጋሉ እና እንደ ሀገር በቀጣይ አቅም እየፈጠርን እንደኛን ሳተላይቶች የራሳችን የማድረግ ኢቭን አሁን ላይ ኢቭን ከመሬት ምልከታ ሳተላይቶች አንጻር ራሱ የሳተላይት ኮንስታሌሽኖች አሉ እና ኢቭን ብዙ የሳተላይት ኮንስታሌሽኖች እንደ ሀገር ለምን አይኖርም? እንደ ፊውቸር ይሄን እናስባለን እና ዓለም የደረሰበት በጣም ከፍተኛ ሃይ ሪዞሉሽን የሚባሉ ብዙ ሳተላይቶች ኖረውን ማየት እንፈልጋለን። እንዲሳካ እንመኛለን። እኛም እንግዲህ 3ኛ ሳተላይቷን ለማምጠቅ በዝግጅት ላይ እንገኛለን። መቼ ነው እንደው ስፔሲፊካሊ ቀኑን ማወቅ ይቻላል? እናንተ ጋር እንደዛ አይነት መረጃ አለ? እሱን እንኳን ለመግለጽ ትንሽ ይከብዳል። አሁን ላይ ያስቀመጥነው ታይም ሊኖር ይችላል። ነገር ግን በተለያየ ሁኔታ ጊዜው ሊያጥርም ሊረዝምም ይችላል። ስለዚህ ሁላችንም አንድ ላይ ብንጠብቅ ይሻላል ብዬ አስባለሁ። በጣም እናመሰግናለን ኢንጂነር ቤተልሔም ለሰጠሽን ጊዜ፣ ደግሞ የ3ኛ ሳተላይታችንን ብስራትም ስላሰማሽን ከልብ አድርገን እናመሰግናለን። እኛም ተቋማችንን መታችሁ ስለጎበኛችሁ እጅግ አድርገን እናመሰግናለን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ዋና አጀንዳችን እዚህ ደርሶ ነበረ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ትዕግስት ተሳፌ ነኝ። ቸር ሰንብቱልኝ።